በስነ ስርዓት ምግብ ማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ሞሮ ነገር አይገባው ሆዱ ላይ ያለ ሰው አይገባው ሞሮ ነገር ሰላም ነው የምፈልገው ቶ በቃ ለምን ነው የምኖረው ጭንቀት ውስጥ ገባው በጣም የሚያስጠላ ምሽት የሚያስጠላ ቀናት የሚደባብሩ ቀናቶች አሳልፌያለሁ ምንም ሞትለት ጉዳይ የለኝም የፍቅር ህይወት የጀመርሽው መቼ ነው እኔ 19 ወንዶችን እንዲሁ ለሪሌሽንሺፕ ለትዳር ለሩቅ ማሰብ ማልችል ሰው ነበርኩኝ እኔ አንድ አዳራሽ ላይ ተመሳሳይ ነገር አውርተሽ ሁሉም የሚያገኘው የተለያየ ነገር ነው ያልሹን ማይሰማ ሰው አለ ባፍንጫው የሚያልፍበት በደንብ የብዙ ሰዎችን ህይወት ላይ ኢምፓክት እየፈጠርኩ እንደሆነ አውቃለሁ ማለት የምር እንዴት ነው የልጅነትና የሆነ የምር ነፍስ አውቀሽ የገባሽ ልጅ ሆነሽ ከሴቶች ጋርም በተገናኘ ጥሩ ነገር አልነበረኝም አሁን ያስተካከልኩት ማንንም ሰው ህይወቴን ያውቀው እንዴት አላችሁ የያ ፖድካስት ላይ ነው የምንገኘው በዛሬው ኤፒሶድ እንግዲህ ሶሻል ሚዲያው ላይ በጣም መነጋገሪያ የሆነች ወጣት ሰላም ብርሃኑ እንግዳይ ናት ቆንጆ ቆይታ ይኖረናል ከኛ ጋር ስትቆዩ ከሰላም ጋር ማደርገው ቆይታ ነው ወደናንተ የምናደርሰው አብራችሁን ቆዩ ሰላም እንኳን ደህና መጣሽ እንኳን ደህና ቆይሽ እንግዳይ ስለሆንሽ ደስ ብሎኛል እኔም ደስ ብሎኛል በጣም መነጋገሪያ ሆንሽ አይደል ሶሻል ሚዲያው ላይ ሐሳቦችሽ ናቸው ወይስ ምናልባት ሐሳብሽን ሰዎች የተረዱበት መንገድ ነው እንደዛ ግን ያደረገው ሐሳቤ ነው ሊሆን የሚችለው ወይ ሐሳቤ ነው የሚሆነው እና ደግሞ ሐሳቤ ብቻም አዲስ አይደለም ከዚህ በፊትም የነበረ አሁንም ያለ የሚቀጥል ነው ግን ያው ከውጪ ደግሞ በመታነሻቸው ነገሮች የሚሰጡሽ ሰዎች ናቸው የሚያጣምሙት የተለየ ነገር አለው እንጂ የተለመደ ነገር ነው እንመለስበታለን በደንብ ግን ወደ ልጅነትሽ ልመልስሽ በርግጥ ለልጅነትሽ ቅርብ ነሽ አሁንማ of course የወጣትነት መቼም ወደ ኋላ 22 አመት ሊሆነኝ ነው ሶ 20 ና ማለት በጣም ከበቂ በላይ ነው አይ አጭር አይደልሽም ረጅም ነው ምን አይነት ልጅ ነበርሽ ሰፈር ውስጥ ቤት ውስጥ ትምህርት ቤት ውስጥ ደፋር ነኝ በፊትም ከእናቴ ነው ወሰርኩት ማዘር ደፋረች ስልሽ ያው ከቤተሰብ የምትወርሻቸው አንዳንድ ነገሮች የሉ እንደ እናቴ እንደዚህ ደፋር ነኝ እንደ አባቴ እንደዚህ ነኝ ይባላል ስለዚህ ከእናትሽ ነው ወሰርሽ ዲፍረንት ስልሽ አሁን እነሱ የሚሄዱበት መንገድ ያኔ ምናምን አንድ አይደለም እኮ አንቺ የምትወስጂበት መንገድ ግን ይሄ ኮንፊደንስ ሌቭል ነገሮችን ከመሰለሽ ማድረግ በራስ መተማመን በራስ መወሰን ምናምን እንደዚህ ነገሮችን ተነግረውኝ ሳይሆን እያየሁኝ ከእናቴ ያደኩት ነገር ነው ያየሁት ነው በቃ እና ከሱ ውጪ ሌላ ነገር አሁን ሁላ አላቆም ስልሽ እንትን አይለኝም እንዴት ነው እንትን ያመጣሽው ምናምን ሲባልም ብዙም አንደርስታንድ ማላረጋው ለዚህ ነው ብዙም አይገቡኝ ጥያቄዎች አሉ እንዴት መጣ ይሄ ምናምን እንዴት መጣ ሲሉኝ በቃ ፍሎ አድርጌ ነው የመጣው እንጂ ምንም ሆኖልኝ ነው ይሄን ያል እንዲሆኝ ምናምን ምለው ማካብደው ሁላ ነገር የለም እንዲህ ስላደረኩ ነው በዚያ አልፌ ነው ምናምን ሳይሆን ያው ልጆች የሚያዩትን ነገር ነው የሚሆኑት የሚሰራቸው ከቤት ደግሞ ሲሆን በደንብ ይቀርባል ከውጪም እኮ የምታገኛቸው ነገሮች አለ የለም አይደለም ግን ልጅነትሽን ስላልሽኝ ያደኩበት መንገድ እሱ አለ ትምህርት ቤት ላይ ምናምን በጣም ጎበዝ ተማሪ ሆኜ ነው የመጣሁት ምናምን ቀለሜ የምትባል አይነት ሰው of course እንዴ እታወቃለሁ በእውነት ግቢ ያቀኛል መምህራኖች ያቆኛል አንደኛ ሁለተኛ ነው የምወጣው በጸባይስ በሁሉም አንደኛ የገባውበት ላይ ሁሉ አንደኛ ሰፈር ላይም አንደኛ በምን ምንም ጨዋታ ላይም ብትይ ሁሉም ነገር ላይ ስልሽ በቃ አንደኛ ነኝ ከገባሽበት የሆነ ነገር አንደኛ ነሽ ሁሉም ላይ አንደኛ ነኝ በቃ ማቆሱን ነው ከዛ ውጪ ለኔ ኮምፎርታብል አይደለም ይለምርኩት እሱን ስለሆነ ስለዚህ ሁለተኛ መሆን ለሰላም የሚሆን ነገር አለ ሁለተኛ መሆን ምናምን ስልሽ ምን ለማለት እንደው ታውቂያለሽ አምና ኮምፔሪንግ ማይሰልፍ ቱ ከሆኑ ሰዎች ጋር ምናምን ራሴን ያወዳደርኩ ሳይሆን ግን በቃ የትም ቦታ ከምንም ነገር ሁላ አንደኛ ነኝ በቃ እና የገባውበት ላይ ሁላ አሁን የሆነ ቢዝነስ ላይ እንትን አልኩኝ በቃ እኔ ከዛ ኢንቫይሮንመንት አንደኛ መሆን አለብኝ ከሆነ ቦታ ላይ ኮን አንደኛ መሆን አለብኝ ነኝም ደግሞ መሆን አለብኝ ብዬም ሳይሆን እንደሆነው ሰው ስለመሆን አይከብደኝም that much የሚገርም ነው ይቻላል of course እንዴት አይቻልም ሁሉም ሰው ይችላል ብለሽ ነው የምታስቢው ሁሉም ሰው ይችላል ይፍቀድ እንጂ መፍቀድ ነው ጠይቅ እንደውም ስለመፍቀድ እኔ በቃ ሳገኛት ጠይቃታለሁ በያሰብኩት ማለት ነው ይሄንን አስተሳሰብ መቼስ ከሆነ በጊዜ ሂደት ነው የመጣው አይደል እንዴት ገባሽ እንደዚህ መሆን እንደሚቻል አንቺ የገባሽና ይሄ ሌሎች ቢገባቸው ይጠቅማል የምትዩ ላንቺ የጠቀመሽ ነገር ለምሳሌ ስለመቻል አሁን ሁሉም ሰው ይችላል አንደኛ መሆን ሁሉም ሰው ይችላል እንዴት
ከማወቅ ነው የሚጀምረው። ከማወቅ ማለት እኔ ይገባኛል ብሎ አንድ ሰው ሰልፍ ወርዙን ከተረዳ ሰልፍ ወርዝሽ ስለ ራስሽ የሚሰማሽ ስሜት ውጪ ላይ ተገልጦ ማየትሽ ግዴታ ነው። ይሄ እንትን አይደለም፣ በግድሽ ነው የምታየው ሳፈልጊው ማለት ነው። ስለ ራስሽ የሚሰማሽ ስሜት ትልቅ ሆነ ማለት አንቺ አንደኛ እንደሆንሽ ሲሰማሽ አንደኛ እንደሆንሽ የሚያረጋግጡ ብዙ ነገሮች ይኖራሉ ከውጪ። ውስጥሽ ነው ኤቭሪቲንግ ያለው አንቺ ጋር። ያ ማለት ስለ ራሳችን የሚሰማን ስሜት ትልቅ መሆን አለበት። እኛ ጋር ያለው ፈጣሪ ሁሌም ትልቅ እንደሆነ የሚያውቀው ሁሌም አንደኛ ነው እንደሆነ የሚያውቀው። ካልሆነ ራሱን በጣም እንደ ትንሽ የሚያይ ሰው እኔ አልችልም ምናምን ሲል እኮ ሰሪውን ነው እንትን እያለ ያለው፣ ፈጣሪውን እያሳነሰ ያለው ሌላ ነገር አይደለም። አንዳንዴ አሁን እንደ እንትና ሆኑ ስናድግ ለምሳሌ ጎረቤት ጎበዝ ልጅ ካለ እንደ እንትና ልጅ ነው መሆን ያለባችሁ በትምህርት ወይ እንደዚህ ለመሆን እንደዚህ ነው መሆን ያለባችሁ ምናምን እየተባለ እናድጋለን። ወይ እሱ እኮ ሰነፍ ነው ልትባይ ትችያለሽ፣ እሱ እንትን ላይ ነው ጎበዝ እንጂ አይደለም ልትባይ ትችያለሽ ምናምንና እንዴት ነው አንቺ ያ የገባሽ? እንዴት ነበር ሂደቱ? አንድ እንትና ሁኚ ምናምን ትባያለሽ እኮ፣ ግን ብዙ ጊዜ ቤተሰብ የሚልሽ ምን አይቶ ነው? ትምህርትን አይቶ ነው። እንትና ሁለት እንትና አለው ዲግሪ ያለው እንትና በዚህም በማታ ምናምን ያለ እንትን ይላል። አንቺስ እንትና አንደኛ ነው የሚወጣው፣ አንቺስ ነው። ብዙ ጊዜ ውድድራቸው ከትምህርት ጋር ነው የነበረው የኔ ማለት ነው። ያብዛኛው ሰው ይሆናል ታበስ ማለት ኢትዮጵያውያን ከሆነ በቃ ትምህርት ይሄ ምንድነው የበላና የተማረ ወድቆ አይወድቅም እየተባለን ያደግን። መማር ክፋት የለውም ኦፍ ኮርስ ክፋት የለውም፣ ግን ደግሞ ትምህርት ብቻ ላይሆን ይችላል መንገድ። እንደውም ከሆነ ጊዜ በኋላ የምናየው እሱ አይደለ ምናልባት 12ኛ ክፍል ላይ ያልመጣላቸው ጓደኞቻችን ምናምን ከኛ በላይም ልናገኛቸው እንችላለን በሆነ መንገድ በራሳቸው መንገድ። ቦታ አለው ሁሉም የየራሱ። አንቺ እንዴት ነው የሚገባሽ እሱ? ሁሉም የተለያየ መንገድ እንዳለው ነው የማውቀው። አሁን እሱ ነገር በፊትም ጀምሮ ፍላጎቴን አውቃለሁ፣ ግን ብዙ የሚይዙኝ ነገሮች ነበሩ ያንን ነገር እንዳላረግ ማለት ነው። ምክንያቱም ብዙ ሰው እኔ እንደሆንለት የሚፈልገው ነገር አለ፣ እንደፈለገው እንዲመራኝ የሚፈልጉ ብዙ ሰዎች አሉ፣ ከቤተሰብ ጀምሮ ማለት ነው። ምን እንድትሆኝ ነበር? ከመጥፎ ተነስቶ እኮ አይደለም ሊሆን አይችልም። በቃ እንግዲህ ያበላል ብለው ከሚያስቡት ምንድን ነበር ያበላል የተባልሽው? በቃ ወይ የሆነ ማኔጅመንት ነገር እንትን ብለሽ የሆነ ሆቴል ላይ ተቀጥረሽ ወይ ብትሰሪ ወይ የሆነ ነገር ወይ ባንክ ላይ ብትሰሪ ወይ እንትን ላይ ብቻ አይደለ የሆነ ወይ እንጂ ውስጥ እንትን ለማለት ይሄን መማር አለብሽ። ብቻ ሁሉም ነገር ከእንትን ጋር ከዚህ ነገር ጋር ነው የሚገናኘው። ብቻ ያበላል በሚል ነው እነሱም ከመጥፎ ኢንቴንሽን ሳይሆን ከመጡበት መንገድ። እኔ ደግሞ የምፈልገው ራሴ ሪሰርች ሰዎች ላይ መስራት ነው የምፈልገው ምናምን ነው የምፈልገው እሱን ነው። እና ማጥናት ልጅ ሆነሽ ኦድ ነው መሰለኝ አይደል? አሁን የሆነ ልጅ ዶክተር ሆናለሁ የሆነ ፓይለት ሆናለሁ ምናምን ነው አንቺ ሰው ላይ መስራት ፈልጋለሁ ሀሳቡ ራሱ። እና ለመማርም ሳስብ በቃ ዩኒቨርሲቲ ምናምን ሲጀምሩ አልፈልግም ነበር፣ ግን ከተማርኩኝ የምፈልገው ሳይኮሎጂ ነው። ካልሆነ ሾርት ኮርሶችን ነው መውሰድ የምፈልገው እና እንደዛም ስል ተቀባይነት አላገኝም ነበር። እሺ ብቻ በፍላጎትሽ ትፈተኛለሽ ስትፈልጊ። አሁን ልክ የሆነ ነገር ፈልጋለሁ ስትይ ፈጣሪ እንዲህ ነው የሚለው ነገር ነው የሚለው። እስቲ ቺን ትቻታለሽ ብሎ ቻሌንጅ ነው የሚሰጥሽ እኮ ቴስት ነው። ልክ ስትፈልጊ እስቲ ቺን ይልሻል። እሷን ስታልፊ ኦኬ ስትሮንግ ትሆኝበታለሽ። ያስሽበት ነገር ላይ ሞር እንዲቀጥ ያደርግሻል ያ ነገር። እና ከብዙ ነገሮች እንደዚህ የመጡ አሉ። እኔ መስሚያ ጥጥ ስለሆንኩ ስለማልሰማ እንጂ አሁን ሰው ሳወራ ምናምን በጣም ብዙ በቃ ሰፖርት የሚያደርገኝ ምናምን የነበረ ነው የሚመስላቸው። አሁን ነው ሰፖርት የሚያደርገኝ ሰው። አሁን ግን ሙሉ ድጋፍ አለሽ ዙሪያሽ ላይ ካለ ሰው የቀርብሽ ጓደኛ ቤተሰብ? በደንብ ሰፖርት ስልሽ እኮ ማለት ነው ተቀብለውታል። ኦፍ ኮርስ በቃ በግዳቸው ነው የሚቀበሉት ወደው ሳይሆን። ምክንያቱም በቃ አንቺ አቋም ካለሽ ማለት ነው አንቺ አቋም ካለሽ እኔ ያስኩት ነገር ልክ ይሁን አይሁን አይደለም ብቻ ያሹ የሆነ ነገር ይኑር። ልክ ይሁን አይሁን ላይ አይደለም ሁላ ምንም ዳውት ውስጥ አትግቢ። ከዛ ያ ሰው ያን ነገር ፎሎ ያደርጋታል፣ ይከተለዋል፣ ችግር የለም ምንም ይሁን ማለት ነው። አሁን ሰው ያስኩት ነገር ልክ ባይሆንስ ግን እንትና ልክ ቢሆንስ አይሁን ነው የምለው እኔ። ባቶንም አትሁን ችግር የለም ግን አቋም ይኖርህ አትሊስት። እኔ ብለክ የምትፈልገው ነገር ክሊርሊ ይኖርህ። ይሄን እንፈልጋለሁ፣ እንደዚህ ነው መሆን ፈልጋለሁ፣ ይሄን ማድረግ ፈልጋለሁ፣ ብቻ ክላሪቲ ይኖርህ። ከዛ መጨረሻውን ኢንዱን የምትፈልገው ነገር ከዛ ለማህሉ አትጨነቅ፣ በቃ መገገም ነው።
እንደው መገገም ካልሽ አንዱ ቲክቶክ ላይ የለቀቅሽው ቪዲዮ እያየው ነበር። የሚያልፍላችሁ እንትን ስለሆናችሁ አይደለም ገገማ ከሆናችሁ ነው ምናምን የሚል ነገር አዎ እሱን ስል ለማለት የፈለኩት በቃ ከዲስትራክሽን ምናምን ውጡ ነው እንጂ እኮ አትስሙ። ይሄ የሚረብሻችሁ መሀል ላይ የሚያቋርጣችሁ ነገር ቦታ አትስጡት አይነት ነገር በቃ እንዳለ ፌክ ነው ምንም አያስፈልግም። መፍራት የሚባል ነገር አያስፈልግም ጭራሽ። ውሸት ስለሆነ እኮ ነው ደግሞ ውሸት ስለሆነ እኮ ነው ውሸት ነው የሚፈራው። ይሄ ጭንቅላታችን ውሸትን ፍርሃትን ኢማጂን አድርጎ እንትን ማለት የመንቀጥቀጥ የመታመን ብቃት አለን። ጎበዝ ነን በጣም። በሽታ ላይ ያለሽ ራሱ አቆም በጣም ነው የገረመኝ። ሐሳብ ነው የሚል ነገር ሰምቻለሁ ስታወሪ በሽታ እኔ ስሰማው እሱ ምን ትዝ አለኝ መሰለሽ፣ አንዳንዴ ስለሆነ በሽታ ባወቅኩኝ ቁጥር በነጋታው ምናምን ስለ ኩላሊት ከሰማው የሆነ እንደዛ አይነት ስሜት ይሰማኛል። ወይ የሆነ ስለ ልብ ምናምን ከሰማሁኝ የሆነች የተሰማች ነገር ወደዛ ወስደዋለሁ። ከዛ ጋር ይገናኛል አንቺ ብትረጅበት መንገድ። እኔ የምለው ከምን አንፃር ነው ከልጅነት በኋላ ለምሳሌ የሚመጡ በሽታዎች ማለት ነው ይዘሻቸው ያልመጣሻቸው በሽታዎች አሉ ከሆነ ሰዓት በኋላ የምትይዣቸው ይሄን አመመኝ እንትን የፈለገ አይነት በሽታ ጥሪ ይሄ ራስ ምታት ጨጓራ ምንም ይሁን ብቻ የሚገናኘው ስለራስሽ ከሚሰማሽ ስሜትና ሀሳብ ጋር ነው አብዛኛው። አንድ እሱ እስኪ ግልጽ ነው። ሁለተኛ ደግሞ በሁለት ምክንያቶች ነው። አንድ በሱ ወይ ሌላኛው ነገር ደግሞ እግዚአብሔር አንቺን ሊያስተምር የሆነ ነገርሽን ያን የሆነ ኔጌቲቭ ኳሊቲሽን እሱን እንድትቀይሪ የሆነ ነገር እንድትረጂ የሚሰጥሽ ጊፍት ነው፣ ስጦታ ነው። ይሄንን የሃይማኖት አባቶች ሲያወሩ ነው ሰምቼ የማውቀው። ፈጣሪን የምናመሰግነውና እንኳን ማደረክልኝ የምንለው ጥሩ ነገር ሲያደርግልን ሲሳካልን ብቻ አይደለም። ስንታመምም በምክንያት ነው ያደረገው፣ የሆነ ነገር ሊያስተምረን ነው። ደግሞ የማንችለው ነገር አይሰጠንም ፈተናም ቢሆን እና እንደ ስጦታ ነው የምታስቢው። ጊፍት ነው ግን ለሚያስፈልገው ሰው ነው የሚሰጠው ለሚያስፈልገው ሰው ነው የሚሰጠው። አሁን ለዚህ ነው ሀሳብ ስሜቶቻችን ላይ አዌር አይደለንም ማለት እያንዳንዱ አስበሽ የሚሆን ሳታስቢያቸው የምታስቢያቸውን ሀሳቦችና ስሜቶችን ማየት ቻልሽ ማለት በጣም አንስቶፐብል ነው የምትሆኚው። በጣም እንዳንቺ ከልሽ በላይ አሁን እዛ ነገር ላይ ማለት ነው እኔ ራሱ በጣም ሁሉንም እንትን ብዬ ጨርሻለሁ አልልሽም። ስቲል አም ኦን ዳት ፕሮሰስ ማለት ነው። ምክንያቱም አንኮንሺየስ ልሽ እኮ ሳታስቢው የምታስቢው ሀሳብ እኮ ነው ያልኩሽ ያለሁት። አውቀሽ እኮ አይደለም ሁላ እንዲ ልፍ ይላል አታውቂውም። ያን ሀሳብ ኦብዘርቭ ማድረግ ቻልሽ ማለት ልክ እንደዚህ ብለሽ አሁን በቀን ውስጥ አይንሽ ምን ያህል እንዳርገበገብሽ አሁን አታውቂም። ለምሳሌ አታውቂም። ልክ እንደዛ እንዲ ያርገበገብሽ የምትያዩ ነፍ ሀሳብና ስሜት አለ እንደዛ የሚያልፍ ማታውቂው ልክ እንዳይሽ እንዲ ያርሽ የምታሳልፊ ይሆነ ምን ስል እንደመጣልኝ ምንለው አይነት ሀሳብ አንዳንዴ እንደዛ ማማቲው አለ እማታውቂው ጭራሽ እኮ ነው የምልሽ። አሁን ስተነፍሽ ታውቂያለሽ አሁን ወይ የምታውቂው ነገር የለሽም። ልብሽ ሲመታ አታውቂ። ግን አስቢ አሁን ተቀምጠን አንኮንሺየስሊ ከኛ ቁጥጥር ውጪ የሆኑ ነገሮች ሰውነታችን ላይ የሚሆኑትን ነገሮች አሁን እስቲ ኮንሺየስ ሆኚ ብቲ አሁን እሺ ስትተነፍሺ ለማየት ብታስቢ ትንፋሽ ይወጣ ሲገባ አሁን ታስተዋያለሽ። አይኔ ሲገበገባ አሁን ኦኬ ላስተዋል ካልኩኝ እንትን ላለው ኦብዘርቭ ማድረግ እችላለሁ። ስትራመጂም ኦብዘርቭ አታረጊም። ዝም ብለሽ የምትራመጁ ደረጃ ስትወጪ አቆጥሪ ዝም ብለሽ የምትሄጁ ያ ማለት አንኮንሺየስ ነው። አንዳንዴ ራሱ በጣም ፈጥንና አሁን እኔ ሲሄድ ከዛ ምን ሆኜ ነው ብዬ ቀስላለሁ በማለት እዚህ ሲለኝ መፍጠኔን እንደሱ ማናስተውላቸው ነገሮች ይኖራሉ። ስለዚህ ያንን ማስተዋል ነው ያለብን። ኦብዘርቭ ማድረግ አሁን ሳናስበው ውሏችን በጣም ከብዙ አይነት ሰዎች ጋር እንድንገናኝ ያደርገናል። ብዙ ሚዲያ እንድትይ ብቻ ከቤተሰብ የምንወርሳቸው ብዙ ነገሮች አሉ፣ የምንወስዳቸው ኢሞሽኖች አሉ እና እነዛ ሰውነታችን ላይ የተጣበቁ ነፍ ስሜቶች አሉ፣ ኢሞሽኖች ማለት ነው። እና ስለራሴ እንዲሁ ላይ ይሰማኛል እንዴ እስከምትይረስ ስለራስሽ ማታውቂው የሆነ ነገር አለ፣ ስለራስሽ ማታውቂው የሆነ እንትን አለ እና እሱን አንድ የምታውቂው ለምሳሌ በሪአክሽን ነው። ልክ ውጪ ላይ በሚያጋጥሙሽ ሰዎች ምናምን ለምሳሌ የሚያናድዱሽ ሰዎች የምትበሳጭበት ቀን አሁን ምርጥ ቀን ነው ለምሳሌ ራስሽን ለማየት የሚያሳይ ምርጥ ቀን። ምክንያቱም የሌለሽን ነገር በሌለሽ ነገር አትናደጂም፣ ስላለሽ ነው ሲነገርሽ የተናደርሽው። ገብቶሻል? እና ሲሆን ነገር ብሎኝ ከተናደርኩኝ አላልፎም ጭራሽ በሞመንቱ እኮ ልናደድ እችላለሁ፣ ግን አልፌ የሆነ ሰዓት ላይ ለምንድነው ግን ያናደደኝ ስለራሴ ምን ስለሚሰማኝ ነው እንደዛ የሆንኩት
ስለተቀበልሽ ነው የሚያናድድሽ? ኦፍ ኮርስ ነኝ ብዬ ስለማስብ ነው። ሰው አንቻቺ ማትረቢም ሲለኝ ከተቀበልኩት ከሰማሁት ሲጀመር ካስገባሁት ያ ሰውዬው አይደለም ወዛኔ ሰማ በቃ እንደውም ያ ሰውዬ እግዚአብሔርን ይላከልኝ እንደዚህ አይነት ስሜት አለሽ ሂል አድርጊ ብሎ ነው ሰውዬ ይላከልኝ። በቃ እንዳለ አጠገባችን ላይ ያሉ ሰዎች የሚያናድዱን እንትን የሚሉን ማንኛውም አይነት ሰዎች እኛ እንድንስተካከል የሚሰጡን መላእክት ቢያቸው ሜሴንጀሮች ናቸው። እንዳለ እግዚአብሔር ነው የሚልካቸው በተለያየ አይነት መንገድ አንቺ ራስሽን እንድታውቂ ሞር እንድታድጊ ኤክስፕሎር እንድታደርጊ ራስሽን እንድታይ ነው። አልሰማ ካልሽ አይቀርልሽም እኮ አይቀርልሽም ጭራሽ በትንሹ ተሰጥቶሽ ያንን ቻሌንጅ ፊክስ አላረግሽም ማለት ከፍ ብሎ ይመጣል፣ ከፍ እያለ ይመጣል። ልክ የሆነ ልጅ ሲጋራ ሲያጨስ ቶሎ ጓደኞቹ አቆም ሲሉት ካላቆመ ፋይናሊ ከአመታት በኋላ ቢሆን ካልሰማ ሳምባን ታጣለ ሲባል በግድ እንደሚያቆም ያ ልክ እንደዛ ህይወት ላይ መማር ያለብሽን ነገር በተለያየ ማለት በሽታ ሰጥቶሽ እምቢ ካልሽ ደግሞ ሌላ ነገር እረፊ እኮ ነው እረፊ ቁጭ በይ እንትን አድርጊ አልሰማ ስትይም ይልሰጥሽ። ብቻ ሁሉም አንኮንሺየስሊ እኛ ከማናቃቸው ሀሳብና ስሜት ጋር የሚገናኙ ነገሮች ናቸው እና ሰው ደግሞ እሱን ኦብዘርቭ ለማድረግ ለማየት ድፍረት የለውም። ገብቶሻል? ይፈራል። ያን ድፍረት እንዴት አገኘሽ አንቺ? በጣም ነበር የምፈራው። በስማም በጣም ነበር የሚያስደነግጠኝ። እኔ ከራሴ ጋር መቀመጥ በጣም ነበር የሚደብረኝ። ለዚህ ነው ደጋግሜ ከራሳችሁ ጋር ተቀመጡና ሌላ ይጠምጥሙት እንደፈለጋችሁ ነው ችግር የለብኝም። ግን የማይጠመጥም አለ ደግሞ የሚረዳ እዚህ ቻሌንጅ ውስጥ ያለ ብዙ ሰው አለ የሚሰማኝ ሰው እንዳላቃለሁ። ግን ምንድነው ሲቀመጥ ሰው ምንም የተለየ ነገር እኮ አይደለም። ሰው ሲቀመጥ ለምንድነው የሚንጫጫበት? መታየት የሚፈልግ ስሜት አለ። መታየት የሚፈልግ ተቀመጥክልኝ በቃ እስቲ ስማኝ ብሎ ከውስጥ የሚያወራ ድምጽ አለ ስለራስሽ። ያስ እንዲሆነ አንቺ ማትረቢ አንቺ እንደዚህ እንትንሽ እንትና ምናምን ኑሮሽ ምናምን ነፍ ጫጫታ አለ ውስጥ። እኔ እንደውም በጣም ብዙ የቅርብ ሰዎች አውቃለሁ ራሴን ፈራዋለሁ ከራሴ ጋር ብቻዬን መሆን አልችልም የሚሉ ሰዎች አሉ። በጣም በቅርበት ማቃቸው። የዚህ አንዱ ምክንያት ይሆናል እሱ ከራሳቸው ጋር መሆን የሚፈሩት ለምንድን ነው? ያንን ጫጫታ እኮ እንትን ማለት ስለማይፈልጉ ነው። መመልከት ምናልባት ብዙ ያለፉት መንገድ ሊኖር ይችላል። የሚፈሩት ማስታወስ ምናምን ነው። የወደፊቱንም ያሁኑንም ብቻ መጋፈጥ የማይፈልጉት ነገር አለ። ስትቀመጪ እኮ እንዲሁ ውስጥሽ የሚጠይቅሽ ጥያቄ አለ። እሱን መጋፈጥ አንችልም። ሰፕሬስ ማድረግ ነው የለመድነው። ማቀፍ ስልሽ ዝም ማለት የሆነ ስሜት ምንም ስሜት እንዳልተሰማው ሰው የሆነ አይነት ስሜትሽን ለማደባበሽ አንዱ መንገድ ወይ ቲክቶክ ነው ወይ ፊልም ታያለሽ ወይ ምግብ ትበያለሽ። አንዱ ስራ ነው ገንዘብ ታባሪያለሽ ወይ የሆነ ነገር ታረጊያለሽ ወይ ከሆነ ሰው ጋር ጊዜ ታሳልፊያለሽ። ብቻ እንደዚህ አይነት ስሜቶችን ኦብዘርቭ ላለማድረግ ራስሽን እንደዚህ አይነት ነገር ውስጥ ታረጊያለሽ። ከዛ መቼ መሰለሽ ቶሎ እሱን ነገር አንደርስታንድ ካላረግሽው መቼ ነው የሚገባሽ መሰለሽ? የምታሳድጁ ነገር የሆነ ሰዓት ላይ ፈጣሪ በቃ አልገባት ማለት ነው ብሎ የምታሳድጁ ነገር በትንሹ ይሰጥሻል። ኦኬ ይሄ ነው እስቲ ተደሰች ልይሽ እስቲ ይልሻል። ከዚህ ሄድሽን ይሰጥሽና ምንም የለውም ለካ እሱ አይደለም ለካ ሽፋን ነው እስቲ ደስተኛ አይደለሽም። ከዛ ያኔ ራስሽ ትጠይቂያለሽ ምንድነው ታዲያ የሚያስደስተኝ እያልሽ። ምንም ከውጪ ምንም የሚያስደስተን ነገር የለም። ስለ ደስታ እንደውም ስታወሪ ሰምቼሻለሁ። ደስታ ያለው እኛ ውስጥ ነው። ከውጪ ቢመጣ እንትን ይመስለኝ ነበር። እንዴት ነው ሰው በባህሪው ያልያዘውን ነገር ነው የሚናፍቀውና ያስደስተኛል ብሎ የሚያስበው። ሁሉም ነገር እጅሽ ላይ ሲሆን ይቀልብሻል። የሆነ በእጅ ያለ ወርቅ እንደ መዳብ ይቀላል አይነት ነገር። እንደውም ብዙ አባባሎቻችን ሳስባቸው በጣም ልክ ናቸውና በጣም የተመኘሽው ቦታ ላይ ልትሆኚ እኮ ትችያለሽ። አሁን በቃ የሆነ ጊዜ የማትደርሽበት የመሰለሽ ቦታ ምናምን ግን ስትገቢ በቃ ኖርማል ተራ ነገር ይሆንብሻል። ስለዚህ ምንድነው ይሄ እኮ ንንኩስ ነው የምልሽ። ተራ ነው እያልኩሽ ያሉት ተራ ነው። የምር አሁን አንቺ በተረዳሽው መንገድ ደስታ ምኑ ጋር ነው ያለው? እግዚአብሔር ጋር ነው ያለው። እንዴት ነው ሰው ያንን ደስታ ማጣጣም ፊልም ማድረግ ማወቅ የሚችለው? እንዴት ቻልሽ አንቺ ያንን ደስታ ማግኘት? ደስተኛ ነሽ አሁን አንቺ? ደስተኛ ስትይ አሁን የትኛው ደስታ ነው ጥያቄው? ብዙ አይነት ደስታ አለ። እሺ የትኛው ደስታ ነው? አሁን ሃፒነስ ከሆነ ሃፒነስ is based on what's happening ነው። ሃፒነስ ስትይ ከውጪ የሆነ ነገር ሃፕን ከማድረግና ካለማድረግ ጋር የሚገናኝ ነው ማለት ነው ሃፒነስ። ያ ማለት እኔ አሁን ደስተኛ የሚያደርጉኝ ነገሮች ሊፈጠሩ ይችላሉ። ደስታ ካለና አሁን ሃፒነስን ከሆነ ያወራን ያለ ነው። ደስ የሚል ነገር አፕ ሊያደርግ ይችላል። ደስ ይለኛል።
ደግሞ የሆነ ደስ የማይሉ ሞመንቶች ሊፈጠሩ ይችላሉ ህይወት ላይ ያጋጥማል ሶ ላይ ደስ የማይል ስሜት ውስጥ ልሆን እችላለሁ ሃርሺፕ ሞመንቶች አሉ አሳልፋለሁ እያወራን ያለ ነው ግን ከሰላም ጋር ከሆነ ፒስ ስለ ፒስ ነው እያወራን ያለ ነው ከሆነ ኦፍ ኮርስ በደንብ ለረጅም ጊዜ የምጠይቀው ጥያቄ ነበር እሱ ስላልነበረኝ ማለት ነው እሺ አልነበረኝ ጭራሽ ፒስ ነበር የምፈልገው ጥያቄ የሆነ ሰዓት ላይ ጥያቄ ለረጅም ጊዜ ከውጪ የሆኑ ነገሮች የሚያስደስቱኝ ስለሚመስለኝ በቀጣይነት የምጠይቀው ፈጣሪው ይሄን ስጠኝ ይሄን ያህል ገንዘብ ስጠኝ ይሄን ያህል ስጠኝ እንደዚህ አይነት ቤት መከራ ይፈልጋሉ እንደዚህ አይነት እንትን ፈልግ እንደዚህ ሰዎች ማግኘት ፈልጋሉ እንትን ሚዲያ ላይ መቅረብ ፈልጋሉ እንደዚህ ነበር ደስታዬን እንደዚህ እንደንተና ሆን ደስተኛ ሆናለሁ እና ጥያቄ በሙሉ ማቴሪያል ነገሮች ላይ ተጣበቀ ነበር ደስታችንን ነው ማለት ሰላም ነው ከዛ ጥያቄ ምሱ ስለነበረ ሲጀመር ሰው ጠይቆ እኮ አውቶማቲክሊ ነው የሚሰጥሽ እዛው ማለት ጥያቄ እኮ የለው ማለት ይሰጥሻል ጠይቂ ስልሽ ከጠየቅሽ በኋላ ግን ለጥያቄው የሚሰጥሽ መጀመሪያ ተቃራኒውን ነው ተቃራኒው ይሰጥሻል ከዛ ወዲያው ታገኛለሽ ወዲያው ማለት ነው ልክ እንደዚህ አሁን ትግስት ፈልጋለሁ ስትይ ንዴት ነው ከዛ የሚቀርመው አይደል ትግስተኛ ለማድረግ መጀመሪያ መነደር ነገር ሁሉ ምንድነው ይሆን ያለው እስከምትይርስ ተደራርቦ ይሰጥሽና ትግስተኛ ትሆኛለሽ አማረር ያልሆነልኝም ብለሽ ስታዩ ትግስትሽ የሚጨምረው እኮ ትግስት የሚፈቱን ነገሮች ሲደራረቡ እየጠነከርሽ ትመጫለሽ ትከሻሽ የሚሰፋው እንዴት ነው አንቺ ትከሻሽ ለማስፋት ነገር ልክ ነው ኦፍ ኮርስ ዋየሽው ነገር ልክ ያ እና በዛ መልኩ እንትን ትያለሽ እኔ ሰላምን ስጠይቅ አሁን ሰላምን የጠየቁት የሆነ ሰዓት ላይ ነው የሆነ ነገር አንደርስታንድ ያደረኩት ከውጪ በጣም ጠይቂ ነገሮች ሲሰጡኝ ስመጣ ያየው ግን ስቲል ያ ይሄ ሃፒነስ አይደለም ያልኩሻለሁ ግን ያ ሰላም አይቀጥልም ያው ለጊዜው ደስ ይልሻል ስታገኙ ከዛ ግን ምንም አይጨምርልሽም ማለት እኔ አይፎን ምናምን ቢ በጣም ቀውጮ ማለት ነው እሺ ከያስኩ በኋላ ትዝብሎኛል በቃ አይፎን መሆኑም ትዛይልሽ የሚሆነ ሰዓት ላይ በቃ ነው አለኝ ሌላ ነገር የለው የሚካብር ነገር አይደለም መኖር ስላለብሽ ሰውነሽ ይሰጥሻል በቃ ግን ከዛ ውጪ ይሄን ካላገኘው ሞታት አለው እኔ ምንም ሞትለት ጉዳይ የለኝም ገብቶሻል ያ እንደዚህ ብዬ የምፈልገው አሁን እኮ ዲዛይር የለኝም እያልኩሽ አይደለም ግን እንደበፊት አልንገበገብም ጭራሽ ምክንያቱም የመንገብገብ ጉዳይ አይደለም የምን ጉዳይ ነው ምንም ካንቺ ጋር ሰላም ሁኚ ተስማሚ ካንቺ ጋር ከራስሽ ጋር ሰላም ሁኚ ስትረስ ውስጥ አትሁኚ በጣም ብዙ ሰዎች ጋርም ኮች ሳረግ ሳግዛቸው በጣም በትልቁ የብዙ ሰው ችግር ይሄ ነው በጣም ብዙ ሰው ጋር ማለት ነው የጭንቀት ችግር የሰላም ችግር ምን ማኒፌስት ላድርግ እንትን ገንዘብ ማኒፌስት ማድረግ ፈልጋለሁ ምንም ማኒፌስት አታርግ ምንድነው ማኒፌስት ምናምን የምትለው መጀመሪያ እስቲ ሰላም ሁን ሰላምን ማኒፌስት አድርግ መጀመሪያ ዝም ብለሽ ብትቀመጪ ኤኒ ታይም ላይ ገንዘብ ባይኖርሽ እንደዚህ ብለሽ የምታስቢያቸው ነገሮች ምንም ባይኖርሽ ብቻሽን ተቀምጠሽ ሰላም መሆን ከቻልሽ ምንም ነገር ይሰጥሻል ቀላል ነው ሁሉም ቀላል ስለሆነ ጽድቁንና መንግስቱን ሁሉ ሌላው ይሰጣቸዋል ማለት እኮ በቃ ይሄ ነው ሌላ ምንም ነገር አይደለም እኔ ለረጅም ጊዜ ማይገባኝ ጥቅስ ቢኖርኝ ማይገባኝ በቃ ግዴታ ገዳም መሄድ አለብኝ ኦር ደግሞ ወይ ይሄ እርግፍ አድርጌ መኖሬን ትችካል ምንኮስኩኝ ጽድቁና መንግስቱን ሁሉ ሌላው ይሰጣቸዋል ማይገባኝ ነገር ነበር ያው መጽሐፍ ቅዱስንም አንዳንዴ ለመረዳት በሌቪልሽ ልካለም ተረጅ ነው አይገባኝም ነበር ብቻ ለካ ይሄ ነው ለካ ሰላም ብዬ ከዛ ጥያቄን ቀየርኩት ወዲያው ምን አለ ላስት ይር ላይ በቃ ሰላም እንፈልግ እንደዛ ብዬ ብዙ መበጥበጦች ስነግርሽ ሲያስጠላ ምን ጠየቅሽ ራስሽን ምን አስጨነቀሽ በቃ ምንም ማለት ሰላም ነው የምፈልገው በቃ ለምን ምንኖረው ለምንድነው አልገባኝም ያልኩት በቃ ምንድነው ጭንቀት ውስጥ ገባው እንደዚህ ነው በቃ መኖር ነው ታዳምጪ ማለት ነው አዎ በቃ ስልሽ ጠይቂ ሲመጣ በቃ እሺ ነገም ትልቅ ነገር እንትን ብዬም ይመጣል አቃለው ግን ሲመጣ በቃ እንዲ ነው የሚሰማኝ እኔ ይሄን ስሜት አይደለም የምፈልገው እኔ በቃ ሁሌም ቢሆን እንደ ልጅ አሁን ምንም ቢሆን ደስ ብሎት እንደሚለው ሁሌም ያንን ሰላም ነው የምፈልገው ብቻ ያንን መረጋጋት ነው የምፈልገው እና እንዴት ነው ማንንም ደሞ መልስ አይሰጥሽም እኮ የሚገርም ተጠይቂያለሽ ግን በቃ እሱ ጋር ያለውና በጣም የሚያስጠላ ምሽት የሚያስጠላ ቀናት የሚደባብሩ ቀናቶች አሳልፈያለሁ ምንም ስራ ሳልሰራ መውጣት አልፈልግም ቤት ማሳልፈባቸው ቀናቶች ምንድነው ከራሴ ጋር ጸብ ውስጥ
ምንድን ነበር የሚያጣላሽ ከራስሽ ጋር? በቃ ምንድነው ኑሮ ህይወት ምንድነው አልገባኝም። ምንድነው ትርጉም ሩቲኑ ምንድነው አልገባኝም። ቆም ብዬ ሳይ መነሳት፣ መብላት፣ መጣት ከዛ ይመለሳል። በቃ ከዛ ምንድነው አልገባኝም አልኩ። ምንድነው ቆይ የሆነ ያለው ማሯሯጡ ነው። የሆነ ሰዓት ስላሯሯጡ ደስተኛ ነበር መሆን ይመስለኝ። ከዛ እሺ ችግር የለም ማሯሯጣለሁ፣ ግን ተሯሩጬም ይሄ ከሆነ የሚሰማኝ እኔ ሰላም ነው የምፈልገው እና በቃ እሺ አንተን ነው የምፈልገው፣ አንተን የጠየቅኩት እሺ በቃ ልተዋወቅ ያልኩት። በቃ እሺ ልተዋወቅ ፈጣሪሽን ልተዋወቅ እሺ አግዘኝ እና ማታ ቤተክርስቲያን ሂጂ ማታ ቁጭ የምልበት ጊዜ አለ። ቤት ውስጥ ብቻዬን ከማንም ጋር ማልገናኝበት በቃ ምንድነው በቃ እና በቃ ያለ ማቋረጥ ቀኑን ሙሉ ሌሊቱን ሙሉ እያለቀስኩ ሙሉበት ማመሽበት ቀን አለ። በዚህ ምክንያት በጥያቄ ውስጥ ማለት ነው ረብሻ ነው በቃ የሚሰማኝ። ስጠይቂ ተቃራኒ ነው የሚሰጥሽ። ሰላም ስትይ ሰላምሽን አጣሽ ያኔ ኦፍ ኮርስ ምንም በቃ በፊት ያስደስተኛል ብዬ የማስባቸው ነገሮች ሁሉ በቃ አፈር በሏ። ምንድን ነበር የሚያስደስትሽ? ገንዘብ ስልሽ በገንዘብ የሚደረጉ ነገሮች አሁን እያልኩ ያለሁት ምንድነው ገንዘብ ብዙ ነገሮች አያደርግም እያልኩሽ አይደለም። በጣም አስፈላጊ ነገር ነው። በጣም መኒ ስፒሪቹዋል ነው። እሺ እንዴ ኦፍ ኮርስ አንቺ ሰላም ስትሆኚ ናቹራሊ የሚሰጥሽ ነገር ነው ሲጀመር። ገንዘብ ይሄ እንትን የሚል ነገር አይደለም። ግን እያልኩ ያለሁት ከሰላም ጋር አይገናኝም ነው። ሰላም ብቻውን በየት ሰልፍ የተቀመጠ ጉዳይ ነው። ከምንም ጋር አታሽታ የሚሆን ጉዳይ አይደለም። እና ስጠይቅ የተሰጡኝ ነገሮች አሉ ያሳለፍኳቸው ደስ የማይሉ ማንም አብሮኝ እንደዛ ያላሳለፈ በቃ ሁሉም ኢትስ ፐርሰናል ጆርኒ እና ለብቻሽ ነበር ሁሉ የሆነ በቃ ያልፋል። እና አሁን ሰው ምንም ቢል እንትን ማይለኝ አይ ኖ ህይወቴን አያውቁትም። ማንም ሰው ህይወቴን አያውቀው ምንም ቢል ማለት ነው። በቃ ሁሉም ይፈልጋ ሊል ይችላል። ስላንቺ ይፈልጋ ሊል ይችላል። ብቻሽን ስትቀመጪ የሚሰማሽ ስሜት ኑሮሽን ካንቺ በላይ ያውቅ ማንም ሰው ያውቅ ሊያውቅ አይችልም። ማንም ሊያውቅ አይችልም። የሚሰማሽን ስሜት ለማንም ማስረዳት አትችይም። የፈለገ ለባለቤትሽ አይሆንም። ኢትስ ፐርሰናል ጆርኒ ገብቶሻል። እና ለዚህ ነው ሰው ላይ ጀጅ ማላረገው ማልፈርዱ አትፍረዱ ምናምን ብዬ እንትን ስል ኢትስ ኦኬ። ሁሉም ያልፍበት መንገድ አለ። መጥፎ ብሎ የሚያስበው ነገር ምንም ቢያደርግ ምንም ሁሉም የራሱ ጆርኒ ያለው የሚገባው መንገድ አለ የሁሉም። አሁን የተነገረው ያልገባው ነገር ኢትስ ኦኬ ዛሬ ምናምን አመት ይገባዋል ሲኖረው ወይ በራሱ መንገድ ሲገለጥለት በተለያየ መንገድ ይገባዋል። አሁን ብዙ ጊዜ ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽ ማለት ነው በስነ ስርዓት ምግብ ማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባው። ሆዱ ላይ ያለ ሰው አይገባው ማወራው ነገር ገብቶሻል። ሩጫው የለት ኑሮ ምግብ መጠለያ ጤንነት ኬዝ ላይ ያለ ሰው ማወራው ነገር የሚገባው እዛ ኬዝ ላይ ሆኖ ያሉ ጥቂት ሰው ነው የሚገባው ትንሽ ማለት ነው። ከዛም ያላቸውም እኮ የማይረዱ እኮ አሉ። ግን በአብዛኛው ነው ሁሉም እያልኩ አይደለም። ግን ጀነራሊ የምግብ ጥያቄውን ያልፈታ ሰው ነው ማወራው ነገር የማይገባው። ምክንያቱም በዛ ሌቭል አይደለም እያወራኝ ያለሁት ገብቶሻል። ከዛ ያለፈ ነገር ነው እያወራሁ ያለሁት። እና ለዚህ ነው ኮቺንግ እኔ ጋር የሚመጡ ሰዎች አብዛኞቹ ጥያቄያቸው እሱ አይደለም። ምንድነው በአብዛኛው አንቺ ጋር ሰላም ጥያቄ ሰላም አጣው ሰላም መሆን እፈልጋለሁ። በቃ የገንዘብ ችግር አይደለም። እሺ እንትን የሆንኳ ጭንቀት ነው። በቃ እኔ እንትን ችግር የለብኝም። ግን ለምንድን ነው የምኖረው? ምንድነው የምፈልገው? ከዛ ደግሞ የምፈልገውን ነገር ብለው ሲያስቡ ለማግኘትም የሚሯሯጡበት መንገድም ልክ አይደለም። የሚሄዱበት መንገድ ከራሳቸውን አይደሉም። በጣም ለሰው ይጨነቃሉ። ብቻ ከራስ ጋር መጣላት በቃ አብዛኛው ከራስ ጋር ከመጣላት ጋር ነው የሚገናኘው። አብዛኛው የሆነ ለውጫዊ ነገር መጨነቅ ከራስሽ ይልቅ ራስሽን ማዳመጥ በፈለግሽው መንገድ እኮ ቢሆን ኢትስ ኦኬ እነግርሻለሁ። እንትን ብትይኝም እኔ ይሄን ነው የምፈልገው አንቺ የምትይውን ሰላም ምናምን አይደለም ታዩ ችግር የለም ብትይኝም ያለፍኩበትን ስለማውቀው ችግር የለም አሯሩጪ ነው የምልሽ። ትደርሽበታለሽ። አሯሩጪ ችግር የለም እንትን ነው የምፈልገው አዋርጊ እንትን በይ ቪዥዋላይዝ አድርጊ አፈርም አድርጊ ወተሽ እንትን በይ ምናምን ከዛ ደስተኛ ትሆኛለሽ ምለው ሰው አለ። ችግር የለም በቃ በዛ ሰዓት ይሄ ሰው የሚያስደስተው ይሄ ነው። መስማት የሌለበት እውነት አለ። sometimes ሰው በሌለበት የመረዳት ሌቭል አይተሽ ዝግጁ ያልሆነበት ሰዓት አለ። ምክንያቱም እኔም ዝግጁ ያልነበርኩበት ታይም ነበር። እኔ ሲነገረኝ ማይገቡኝ ነገሮች ነበሩ። ለምሳሌ ምን አሁን የገባሽ? ይሄ ቅድም እንዳልኩሽ ከውጪ በጣም ብዙ ነገሮችን ማቴሪያላይዝ ደም ማረጋቸው ለሰው ጊዜ አልሰጥም። ሰውን በጣም ነው ጀጅ ማረገው
በጣም ተውሻሁን እንዴ ጭራሽ ሰላም ነኝ ኧረ ማለት በቃ ይሄን ሳገኝ ነው እንትን ምለው ወይ ለቤተሰቤ መስጠት ያለብኝን ፍቅር አልሰጥም እኔ ለእናቴን እንትን ምላት ግዴታ ጊዜ በመስጠት ለሷ ፍቅር በመስጠት ሳይሆን ብር ከሰጠኋት ብር ሰጣት ነው ስለዚህ በቃ ለሷ ጊዜ መስጠት የለብኝም እንትን ማለት አለብኝ በቃ ሁሉንም ነገር ማቴሪያላይዝ ነው ማረከው ገብቶሻል እና ለካሱ አይደለም ለካ ለካ የምትፈልገው ከኔ ጋር ተቀምጣ ቡና መጠጣት ነው ሌላ ጉዳይ ነው አይፈልጉም ይያልኩሽ አይደለም ያስፈልጋል አሁን እንደዚህ ስናወራ ሰዎች የሚረዱበት መንገድ አለ ስቲል እኛ ብናወራም ሰው የሚሰማው ራሱን ነው እኛ አይደለም እሺ ታውቂያለሽ እኔን አይሰማኝም ሰው ራሱን ነው የሚሰማው ራሱ ከህይወቱ ጋር ነው ያገናኘ ሰው የሚያዳምጥ ራሱን የሚሰማው አንድ አዳራሽ ላይ ተመሳሳይ ነገር አውርተሽ ሁሉም የሚያገኘው የተለያየ ነገር ነው ያልሹን ማይሰማ ሰው አለ ባፍንጫው የሚያልፍበት ማይሰማ ሰው ወድ እኮ አይደለም በቃ የሚፈልገው ነው ሰው የሚሰማው መርጦ ነው የሚሰማው እንደዛ አይደለም ቢጠቅመንም ባይጠቅመንም መርጠሽም ወዳንቺ የሚቀርበውን ወይ ላንቺ ልምምድ ቅርብ የሆነውን ነው የምትወስጂው መሰለኝ እንደ ሰው በቃ መርጠሽም ሰሚው ለምሳሌ ችግር ብቻ የሚያስብ ሰው ችግር ላይ ትኩረት ያለበት ሰው እኔን እንዴት አድርጎ ማውራውን ነገር ወደ ችግር ቀይሮ እንዲ ለማለት ፈልጋ ነው ብሎ ለሚያስ በጣም ቅርብ ሰው አለ በቃ ራሱን የሚሰማው እኔን አይደለም ደሞ ለህይወቱ ላይ የሚሆን ጥያቄ ያለበት ሰው መርጦ የሚሰማ ሰው አለ እንዲ ለማለት ፈልጋ ነው በፈለገው መንገድ እንዲያንሻፎ መውሰድ ይችላል ሰው በገባው ልክ ነው ሰው የሚወስደው ማራው ነገር ግን ሰው ጋር ደርሶ የምፈልገው መልእክት የወሰደው ሰው ነው አለ በደንብ እንደምፈልገው ብለሽ ታስበያለሽ በደንብ ነው ያለው በደንብ የብዙ ሰዎችን ህይወት ላይ ኢምፓክት እየፈጠርኩ እንደሆነ አውቃለሁ ይሄ ደስ ይላል ያ ይጽፉልሻል ምላሽ ምናምን በደንብ ያው አለ አሁን አንድ አያለ የሌለም አለኮ ግን ያም ሰውዬ ላይ ማለት ነው ኢምፓክት ነው ይፈጠርክ ያልተቀበለውን ሰው ላይ እየፈጠርኩበት ነው አውቃለሁ መቀበል ምቾት ነው እየነሳውት ያለው ምክንያቱም ገብቶሻል ከኮምፎርት ዞን ያወጣሽው የ40 አመት ሰውዬ ሆኖ እኔ በ22 አመቴ እሱ በ22 አመት ያልገባውን ነገር ሳወራ ምቾት አይሰጠውም እንዴት ይሰጣል እቺ ደግሞ ማን ነኝ ነው የምትለው ይላል ምቾት ነው ያልሰጠውት ስለሽ ከእንትኑ አንፃር ህይወት ብሎ ሴት ልጅ ብሎ እድሜ ብሎ ከሚያስበው አንፃር እኔ ጣስኩት ነገር አለ እና ልክ አይደለም ይሄ ልክ አይደለም ነው በቃ አይ ኖ መቀበል አልፈልግም ነው የሚልሽ ልክ እንደዚህ ያላ አሁን ሰው ተምሮ እንትን ብሎ ከዛ በኋላ የሆነ አመት በኋላ ከኤክስፒሪየንስ ያስፈልጓል መቆየት አለበት ውጤታማ ለመሆን እንደዚህ እንትን ለማለት የሆነ ነገር ያስፈልጋል ብሎ የሚያስብ እንደዛ ብሎ የቢሊፍ ሲስተሙ እምነቱ እንደዛ ይሆን ለሆነበት ሰው እኔ ምቾት አይደለም እንዴት እመቸዋለሁ ምክንያቱም ከእምነቱ ውጪ ነኝ ከእምነትሽ ጋር ስጋጭብሽ ነው ማልስማማሽ እንጂ ማውሮ ነገር እኔ ያለኝ ነገር መጥፎ ነው አይደለም ሁሉም ሰው የሚሆነው ነገር ጥሩ መጥፎ የለውም ምንም ነው ነገሮች ባይተሰርፍ ምንም ናቸው ሚኒንግ የላቸው ሚኒንግ የሚሰጠኝ ሰው ልጅ አምሮ ነው ሌላ ነገር የለውም አምሮም ፕሮግራሚንግ እኔ ይሄ ልክ ነው ይሄ እንደዚህ ነው ብሎ የሚያስበው ነገር እንደውም ብዙ አሁን አንዳንዴ ገንዘብ እኮ ይሄ ደስታ አይሆንም ወይ ሰው የሌለው ነገር አለ አይደለ አሁን ለኛ ለኢትዮጵያውያን ገንዘብ እንትን አይደለም ይቀላል ነገር አይደለም በጣም ብዙ ልፋት ይጠይቃል ምናምን የትም ቢሄድ ግን ለኛ ደግሞ በጣም ብርቅ ነውና እንደዛ ስቲ የያዙትን ይዘው ነው ባገኙትና እንዴት ደስተኛ እንደሆነ እኔ ነኝ የማውቀው የሚሉም ሰዎች ስለማውቅ ነው አያስፈልግም እኮ አይደለም አሁን ይያልቃሉ አሁን እንደዚህ ስል ገንዘብ አልሰራም ማለት ነው በደንብ ነው የምሰራው መኒ ስፒሪቹዋል ነው ብያለሁ መኒ ስፒሪቹዋል መኒ ፓወር ነው መኒ ኤነርጂ ነው ምንም ማልደረደርበት ጉዳይ እኮ ግን ከሰላም ጋር አላገናኘውም ነው ጥያቄ እንዲ ሰውን እንዲ ምንም አልልም እኔ አሁን ግቦች እኮ አሉኝ እኮ ግን አለኮ ግን ከጥረት አይደለም ከመንሰፍሰፍ አይደለም ደስተኛ ሆናለሁ እንዲሆናለሁ የሆነ ነገር እንዲሰማኝ አይደለም ምንም እንዲሰማኝ አላረጋም ስለሚገባኝ ብዬ ነው የምፈልገው እንጂ ስለምንም አይደለም የሆነ ነገር ሲሆንልሽ በቃ ይገባኛል አለቀ ስለምኖር መስኖር ሁሉም የኔ ስለሆነ ስለምኖረው ስለሚገባኝ እንጂ ሰላም ስለመሆን ደስተኛ ስለመሆን ነፃነት እንዲሰማኝ ምን አይደለም ጭራሽ ኢንቴንሽን የለኝም ጭራሽ እያልኩም ያለው ሰዎችን አትሂዱ አይደለም ግን ከሰላማችሁ ጋር አታገናኙት እንዳትሰበሩ ምክንያቱም ሲደርሱበት እንዳሰባችሁት ኤክስፔክቴሽናችሁ እንዳይገላችሁ ኤክስፔክት አታድርጉ ካንድ ቀን ይዘለል አይደለም እና ፖይንቴ ምንድነው ስትሄዱ በቃ ዋናውን ያዙ ነው በቃ ምንም ብትጂ ሁሌ ሙላት ያለው እግዚአብሔር ጋር ነው አለቀ በቃ እሱ ጋር ነው ያለው ገብቶሻል በቃ እሱ ጋር ነው ያለው ሰው ያለ ምንም ምክንያት መከፋት ከቻለ እንዲሁ ያለ ምንም ምክንያት ደስተኛ መሆን መቻል አለበት
ይሄ ደስ የሚል ነጥብ ነው። በቃ ደስተኛ መሆን መቻል አለበት። ማንም ሰው ከማንም አይበልጥም አያንስም። ማንም ሰው የሚሰቃቅሏቸው ሰዎች ሚዲያ ላይ እንዲህ ብሎ የሚያስባቸው ሰዎች እንዳለ ተራ ናቸው፣ ኖርማል ናቸው፣ አይስቀሉ ማንንም ማለት ነው። እኔ ጭራሽ የሆነ ሰዓት ነው እኔ የገባኝ ሰውን መስቀል ሳቆም ነው ላይፍ ያልኩት። ብዙ ነገሮች የተቀያየሩት ሁሉ መከፋፈል ሳቆም ሁሉ ምንም ልዩነት የለሽ ከምንም አንፃር የትም ቦታ ላይ አስቀምጪኝ እኔ አንድ ነኝ ከሁሉም ጋር ፒሶኝ ነው እንትን የምለው። በፊትስ እንዴት ነበር? ወይኔ እሷ ወይኔ እሱ እኮ እንዴት ነው ወፍ። አሁን ጭራሽ ላስት ይር ነው የገባኝ። እንዴት ገባሽ? በምን አጋጣሚ? ጥያቄ ስጠይቅ ነው ሰላም ነው የምፈልገው ስል ሁሉም አንድ ሆኖ ታየኝ። ሰውነቴ ተሰማኝ። በቃ ሁሉም ለካ ተራ ነው። ለካ የሚሰማሽ አለ። እንዴት እንደማስረዳው አላውቅም። ይሄን ራሱ ገብቶሻል አይደለ? ምንም አይደለም። የምናካብዳቸው ነገሮች እንዳለ አንድ ነን። ምንም ማንም ትልቅ አይደለም፣ ማንም ትንሽ አይደለም። እና ማንንም ሰው እንዲከፍም ዝቅም ማድረግ አያስፈልግም። ምክንያቱም እንዳለ ኮኔክተር ስለሆነን ማለት ነው። ያንን ስታውቂ የኔ ማለት ታቆሚያለሽ። የኔ ማለት ታቆሚያለሽ። ይሄ የኔ ነው፣ ይሄ ስልክ የኔ ነው፣ ይሄ እንትና ነው፣ እሱ እኔ የሚባል የለም። ያን እንደዚህ አልረዳውም ጭራሽ። ከዛ እንደዛ ሲሆን ምን ይሆናል መሰለሽ? የሆነ ነገር ስትፈልጊ ይሄና የምፈልገው ነገር ሌላ ነው ብለሽ አታስቢ። ይመጣል ባይት ሰልፍ ትሄጃለሽ፣ ትሰሪበታለሽ። እንደዚህ አይነት ሰዎች ያጋጥሙሻል። ምክንያቱም ሰው የሚያገኘው ያመነውን አይደለ? ይገባኛል ብሎ የሚያስበዋል አይደለ? እና ደግሞ እንዳለሽ እርግጠኛ ስትሆኚ እንደዚህ አይነት ሰዎች ይከብሻል። እንደዚህ አይነት ሰዎች ጋር ትገጣጠሚያለሽ። ይሄ አውቶማቲክ በቃ የሚያጋጥምሽ ነው። ምንም ሁላ ተጋግጠሽ ለፍተሽ ምናምን ማድረግ የማይጠበቅብሽ ነገሮች አሉ። አንዳንዴ ምንም እግዚአብሔር እንድንጋጋጥ የሚፈልግ አይመስለኝም። ከተነገረንም ለእኔ ውሸት ነው። ህይወትን ልንኖር ኢምፓክት ልንፈጥር ብቻ ልንኖር ነው የመጣ ነው እንጂ ይሄ ህይወት ይሄ መሰቃያ እንድንሆን ምስልሽ ተሰቃይተን ሰፈር አድርገን ለመሄድ አይደለም። ያልረዳው አሁን እንደዚህ ስልም እኮ እንትን የሚል ሰው እኮ ይኖራል እኮ። እንዴት ያለሽ እኔ እኮ መልፋት እንትን ማድረግ አለብኝ። በቃ እንደሙድሽ ፒስ በቃ ልፋ እንደተመቸ መልፋቱ ከተመቸ ፒስ። እኔ ግን አልፈልግም መልፋት መጋጋጥ አልፈልግም። ሰውነት አለ። ሴትነትሽንስ እንዴት ነው የምትረጂው? ሴትነቴ ላይክ እንዴት ነው ተፈጥሮ የሰጠችን እንደ ሴት ነገር አለ ብዬ አስባለሁ። ሴትና ወንድ የሆነ ስንፈጠር የየራሳችን ጸጋ አለን። እንዴት ትረጃዋለሽ አንቺ? ሴትነት ጋር ያለው አቅም ስትባይ ያደግሽው ነገር አለ። ሴት እንደዚህ ናት፣ ሴት ወይ ደግሞ ሚስት ለመሆን ልጅ ለማሳደግ የሆነ ነገር ብቻ የሆነ የሚሰጥሽ ነገር አለ። አንቺ እንዴት ነው ሴትነትሽን የምትረጂው? ሴትነቴን በጣም ነው የምወደው። አንደኛ ሁሉም ነገር ሴት አባጅ ነች፣ ሴት ቀድማ የምታውቅ ነች። ሴቶች በጣም ስማርት ናቸው። ኤቨር ጭራሽ ከወንድ ጋር የሚወዳደሩ አሉም ስልሽ እዚህ ጋር ውድድር የለውም። ግን ማንገናኝ ሰዎች ነን ማለት ለዚህ ነው ስሪታችን የተለያየ ነው። አንገናኝም። በቃ ስለተማርሽ ስላልተማርሽ ስለምታቂ ስለማታቂም ሁላ አይደለም። ለዚህ አይደለ ባል ሚስቱን የሚያማክረው እኮ የተሻለ ከሱ እንትን ብላ አውቃ ተምራ ምናምን ላይሆን ይችላል። ሰምታይምስ ግን ሺ ኖስ በቃ ታውቃለች ማለት ነገሮች ሳይሆኑ ቀድመው ውስጣቸውን የመረዳት የማወቅ እንትን ጸጋ አላቸው ሴቶች። እንዲሁ ይሄ በጥናትም የተረጋገጠ ነው። ይሄ ሁሉም የሚታወቅ ነገር ነው። ሲጀመር የሚኖር ነገር ነው። እና በዚህ አጋጣሚ ያገባችሁ ሰዎች ካላችሁ ሚስቶቻችሁን ስሙ። ሚስቶቻችሁን ካልሰማችሁ በእውነት ህይወታችሁ ጥሩ አይደለም። እግዚአብሔር የምር ጥሩ አይሆንም። አም ሲሪየስ እንዲህ ሳወራ ያ ማለት እንዲህ ለማለት ምን ለማለት ፈልጌ ነው? ወንድ ሊደር ነው ነው ከበር ይገባል፣ ሪስፔክት ይፈልጋል አውቃለሁ። እንደዛ ስል ግን ዊዝ ሪስፔክት ነው እሷ የምትነግረው። ግን እንደዛ ማለት መሸነፍ እንዳይመስለው እንዲህ ሳወራ
ወንዶች ጋር አለ አይደለ ማወዳደር ይሄ አላርም መሸነፍ አለመፈለግ ሲነገሩ አለመስማት የሆነ ነገሮች ይኖራሉ ወንድ ጋርም የሆነ ማስኩሊኒቲን ስላለ ግን ከዛ አንፃር አየው ነው በቃ ሴት እንዲሁ የበቃ ታውቃለች እና የሆነ ነገር ፈለክ ሚስትን አማከር ሄደክ በቃ እንዲያስባለው ምን ላድርግ ትነግራለች ቁጭ አርጋ ይሄን አርግ እንዲያርግ ገንዘብ አያዝ ኤቭሪቲንግ ተምራ አይደለም በቃ ሴት ታውቃለች በተፈጥሮ የሆነ ስራ ላይ ገባሻ ይሄ ልክ ነው አይደለም ማለት ኢንቫይሮንመንቱን ሳታይ ውስጧን እንትናት ልትነግር ትችላለች በቃ ሴት ታውቃለች ግደመ ነፍስ አለች በቃ የምታረጊውን ነገር ወንድ ኖርማል የሚመስለው ማያቸውን ነገሮች ሴት እንዲ ዲቴይል ነው የምታየው እንዲያምጠርጥራ ማለት ነው በደንብ እና ብዙ ጊዜ ወንዶች ጋር ማይሰማው ላይ አንቺ ወክሽ የሚሉ ሰዎች ህይወትን ታያዋለህ ከ2 አመት በኋላ እሱ ያለችው ነው የሚሆነው ሴት ያለችው ነው የሚሆነው ሴት የላከችው እንትን አይፈራም ይባላል ሴት እርፍ ያለችበት ወንድ ባላ ሚስት ጋር ነው ማውራው እርፍ ያለችበት እርግጠኛ የሆነችበት ሚስቱን የሚያስደስት ያ ማለት ፍቅር የሚሰጥ በደንብ ሚስቱ የምትኮራበት ለሷ የሚታዘዝም ስል ከእንትን አንፃር ከፍቅር አንፃር በደንብ ቦታ የሚሰጥ ወንድ ትዳሩ ሌላ ታሪክ ውስጥ ነው የሚገባው ሌላ ታሪክ ከሴት ጋር ይገናኛል ኤቭሪቲንግ ሚስቱን የማያከብር ወንድ ማለት ነው በስማ ከራሱ ጋር ይጣላ ሰው ነው ከልቤ ነው የምነግርሽ ብዙ ሰው እንደውም ምን ይባላል አንድ ሰው ደስተኛ መሆን ከፈለገ ሚስቱን ይውደድ ሚስቱን ይስማ ሚስቱን ያክብር ሚስቱን ደስተኛ ያላደረገ ሰው የትኛውም ዘርፍ ላይ ስኬታማ ሊሆን አይችልም ይላሉ ሰዎች ደግሞ የምርም ነው ምክንያቱም ያው ህይወቱ ነው ደግሞ አንዳንዴ አንቺ እንዴት ነው ለዛ ሰው በሰጠሽ ልክ መሆን የምትችይውን ነው የምትሆኝለት እሱ ከሆነልሽ ወይ ደግሞ አንቺ ከሆንሽለት ተነስቶ የሚመጣ ማንነት ይኖራል ይመስለኛል እኔ ሲገባኝ አንቺ የሆነ ሰው ስታገቢ የምትሆኙ አይነት ሚስት ሌላ ሰው ስታገቢ የምትሆኙ አይነት ሚስት የተለያየ ይመስለኛል ለምሳሌ በጣም ትሁት ሰው አክባሪ በቃ የሚንከባከብ ጊዜ የሚሰጥ ምናምን ባል ቢኖርሽ ምን አይነት ሚስት ነው የምትሆኙ ምንም አይነት የባህሪ እንትን ቢኖርሽ እሱ ከሰጠሽ የሚጋባ ተጋብቶ የሚመጣ የሚስትነት ማንነት ይኖርሻል ከዛ ደግሞ ጊዜ የማይሰጥሽ ሚንቅሽ የሚያንቋሽሽሽ የማይወድሽ አይነት ሰው ጋር ደግሞ ከኖርሽ የምትሆኛት ደግሞ ሴትና ሚስት አለች እና አንዳንዴ የሰጠሽውም ነው የምትቀበዩ እኔ እንደሱ ይመስለኛል ምን ታስቢያለሽ ኦፍ ኮርስ ልክ ነሽ ሴት ልጅ በጣም እንትን ነች እኔ ሴት ስለሆንኩም አይደለም እነግርሽ ሴት ስለሆነች ነው እኔ ስለሆንኩበት ጉዳይ አይደለም አጠቃላይ በአጠቃላይ ግን ይሄ ከእውነታዎች ከፍቅር ልንረዳው የሚገባ ጉዳይ ነው ሴትን ማክበር ማንኛውንም ሴት እኔ የሆኑ ሰዎች ይገጥሙኛል ማለት ባጠገባቸው ሴቶች ሲያልፉ ብቻ የሚነሱ ሰዎች አሉ ከሪስፔክት ማለት ሴት ስለሆነች የምር ደስ ይላል ይሄ በጣም አስቢ ደግሞ ቤትሽ ውስጥ ደግሞ አስቢ እናት አለች ሚስት ያለው ሰው አለ እህት ምናምን ያሉት ጓደኞች ምናምን ያሏቸው ሰዎች አሉ ወንዶች ማለት ነው እና በምን አይነት መንገድ ትሪት የሚያደርጉበት መንገድ በጣም ኦኬ ከሆነ የምር እነሱም ኦኬ ናቸው በቃ በጣም እንትን አለ ግን ከምን አንፃር እንትን ሊል ይችላል ሊደባለቅ ይችላል ቢቢያውን እያወራ ያለውት ከፕሮግራሚንግ አንፃር ምናምን ከኮንዲሽኒንግ አንፃር እሷ ባደገችበት መንገድ ሁሉን ነገር ልታስቀጥል ስታስብ ፕሮግራሚንግ ምናምን ያደግሽበት ምናምን ተጽዕኖ ያ ብቻ ሊሚትሽ መስሎሽ ሊሚትሽ የመጨረሻሽ መስሎሽ አንዳንዴ የሆነ ሰውንም ልትከቺ ትችያለሽ ምክንያቱም በቃ አብሮ ገደል መግባትም ይኖራል ግን አሁን እያወራኝ ያለው ይሄን ብቻ ሳይሆን ይሄንን ተረድቶ አውቆ ግን ደግሞ ከፕሮግራሚንግ ይሄ የፍርሃት ስሜቶች ምናምን ብቻ ሳይሆን የገት ፊሊንግ ደግሞ አለ ኢንቱዊሽን አለ ፈጣሪ ውስጣችን የሚነግረን ነገር ከምን አንፃር ካልሽ ሴቶች በጣም ኢሞሽናቸውን ኤክስፕረስ በማድረግ ይታወቃሉ ከወንዶች በጣም በዘለለ በጣም በማውራት ምናምን በማልቀስ በመጮም ሊሆን ይችላል በምንም ነገር በቃ ሴቶች ስሜት ብዙ ሰፕረስ የሚይዙ ሴቶች በጣም ጥቂት ናቸው ጥቂት ትንሽ ነው እሱም በተጽዕኖ ባስተዳደግ ምናምን ካልሆነ ሴቶች እንዲሁ ኢሞሽን ኤክስፕረስ ነው አንዳንዴ መፍትሄው ላይ ፈልጉ ማውራት ነው የሚፈልጉት በቃ እንዲወጣላቸው በቃ ማውራት ነው የሚፈልጉት እና ብዙ ነገሮች ይሄ ሰፕረስድ የሆነ ኢሞሽን ስለሌለ ያን ያህል ማለት ነው አይኖርም አይደለም ግን ያን ያህል ስለማይኖር ስለሚያወሩት የሆነ ቦታን ባታወሪ ጓደኛሽ ጋርም ታወሪያለሽ ብቻ ታወሪያለሽ ሴት በጣም ታወራው
አብዛኛው ጋር ማለት ነው። አዎ እና እንደዛ ስለሚኖር የታመቀ ኢሞሽን ስለማይኖር የሆኑ ነገሮችን ቀድመው ከመሆናቸው ካለመሆናቸው በፊት የትኛው ጥሩ ነው አይደለም የሚለውን ነገር ቀድመሽ ታውቂያለሽ። ፒውር ገት ነው ያለው ሴቶች ጋር ፒውር ነው። በቃ እንዲህ ነው ፈጣሪ የሚነግራቸው ሴቶች ያውቃሉ። ወንዶች ጋር ግን ብዙ መያዝ አለ። ስሜታቸውን ያ ስሜት ይሄ አለማስተናገድ አይነት ነገር ጸጥ ነው። መሸነፍም ስለሚመስል በዛውም ደግሞ የወንድነትም ደግሞ ፓርት አለ። ሰፕሬሽን ብቻም ሳይሆን ወንዶች ጋር ያው ወንድ ስላልሆንኩ አላውቀውም ግን በገባሽ ልክ ብዙ አባቶችን ስታይ ብዙ ዝም ያሉ ናቸው። የሆነ ነገር ይችላሉ ጸጥ ማለት በዝምታ ነው የሚታወቁት። ዋጥ ማድረግ ይችላሉ እነሱ ደግሞ ሐዘንም ንዴትም በአብዛኛው ባይሆን እንደዛ ስለሚሆን ሰፕሬሽኑ ይበዛል። ብዙ ስሜቶችን ያስተናግዳል። መያዝ ስለሚሆን ብዙ ይሄኛው ሎጂክ ነው ይሄ ውስጤ ነው እንትን ነው ያን ያህል ብዙ ወንዶች ጋር አለ የለም አይደለም። ግን እንደ ሴቶች አይደለም። እንደ ሲወዳደር ከሴቶች አንፃር ሴቶች ቶሎ ከወንድ ይቀድማሉ። ሴቶች ቀድሞ በጣም ዶብ ስትቀራረቢ አይታው ውሎውን አይታው ምን ብለው ኤቭሪቲንግ ማወቅ ይችላሉ። እንደውም እነሱ በጣም እንትን ከማለታቸው የተነሳ እንዴት ያውቃል ማወቅ ይችላሉ። ምን ሆኖ ነው እንደዚህ እንትን ብሎ ሊሆን ይችላል ምናምን ገና ሲገባ አይ ዛሬ ቀኑ ጥሩ አልነበረም መሰለኝ ወይ ደግሞ ነገር ጋር ታያይዙ እኮ ትችያለሽ። እንትናችን ከብዙ ነገር ጋር ዲቴይል ነገሮች እንትን ስለሚሉን እና ያይዘው እንችላለን። ግን እናውቃለን። ገትሽን ታምኛለሽ? እቺ ቀላል አምኗል ያለሱ ምን አለኝ ያው የኢነር ኖዊንግ ሚንስ ሱ ኳራ ኢነር ኖዊንግ ውስጥሽ ያወራል እኮ ዝም ብሎ ነው የሚያወራው። በየደቂቃ ታዳምጫለሽ? አዎ ማታዳምጪበት ታይምም አለ። ሁሌ እንደዛ ይሆናል ማለት አይደለም። ብዙ ግን ውስጤን ሳላዳምጥ አርጊ ብሎኝ ሳላደርግ ብዙ የምናደድባቸው ጊዜያቶች አሉ። ወይኔ አውቄው እኮ እንዲህ እኮ ተሰምቶኝ ነበር እንላለን። ግን ቅር እያለኝ እኮ ነው ያደረኩት ምናምን የምንላቸው ነገሮች አሉ በደንብ። ከዛ ትናደጃለሽ። እንዴ እናቶች ቀርመው እኮ ያውቃሉ። ገና በጠዋቱ አላማረኝም ማዘር እንዲህ ታውቃለች። በጣም ቤት ዛሬ እንደዚህ የተሰማኝ ነው። ልጆች ዛሬ ራሳችሁን ጠብቁ። ነገር ከዛው ነገር ይፈጠራል። ቤት ዮር ብራዘር ነገር ሀፕን ያደርጋል ምናምን እና በፊት አንሰማትም ነበረ ስለማናቅ ልጆች እያለን ጮኖ ማለት ነው ምናምን እነዚህ ልጆች ማለት ሁሉም ሰው የሆነ ኮርስ መውሰድ የለበትም ስልሽ አሁን የሆነ ሰውዬ የ50 ምናምን ሴትዮ የ90 ዓመት ትልቅ እድሜ ያላቸው ሰዎች ምናምን ወይ ሰውዬ እኮ እንትን መጻፍ አላነበበም እንትን አያውቅም አልተማረም ምናምን ብለሽ ይሄ ሰው አያውቅም ወይ ሴትዮ አታውቅም ማለት አይደለም። በደንብ ነው የምታውቀው። እኔ እኮ ሰልጠኛ አውቃለሁ ብለሽ የፈለገ ነገር እንትን ብትይ ሳምታይምስ እሷም የሚሰማት የምታውቀው ያ ነገር አለ። ይሄ ሁሉም ጋር የተሰጠ ነገር ነው። ምንም ሌቭል አታርጊም። አንድ ምን ብልሽ ቅድም ሁላችንም አንድ ነን ልዩነት የለንም ስልሽ ይሄን ያህል ሰውን ሌቭል አታርጉ እንትን ነው እምለው ነገር የለኝም እኔ። ያ ማለት ሪስፔክት አላደርግም አይደለም። አይ ዱ ሪስፔክት በጣም ብዙ ሰዎችን ማከብራቸው ቦታም ሰጣቸው ሰዎች አሉ በደንብ። ያ ማለት ግን እንትና ከኔ ይበልጣል ኦር እንትና የተሻለ ከኔ ጭራሽ ማንም ከኔ ይሻላል ማንም ከማንም አይበልጥም አያስም ነው የኔ እንትን ከኮምፔሪንግ ምናምን ነገር የወጣ ነው። እና ይሄ ኢነር ኖዊንግ ይሄ ውስጣችን ገታችን የሚለን ነገር ሁሉም ሰው የተሰጠው ነው። ሁሉ ወንድም ሴትም እኮ ሴቶች ጋር በጣም ይቀርባል ያልኩት ብዙ ኤክስፕረስ ስለሚያደርጉ ገታቸውን ቀድመው ያውቃሉ፣ ይሰማቸዋል። እና ያ በትምህርት አስተምረሽ ምናምን ያውቁት አይደለም የያክሻ የነገርሻ በህይወት በራሱ የሚገባን ስንኖር አንዳንዴ ተነግሮሽ የማይገቡሽ ነገሮች ብዙ ናቸው። ስትኖሪው ግን በደንብ አድርጎ ይገባሻል። ማብራራትም ላትቺ ትችያለሽ፣ ግን ላንቺ ይገባሻል ስላለፍሽበት ስለኖርሽበት ምናምን ያልኖረው ምንድነው የሆነ ያለው ምናምን ብለው ነገር ይፈጠራል። ቤተሰብ አካል ላይ ይሄን ያህል ምን ያህል ብንተሳሰር ነው እኮ ነው። አሁን ሰው ዝም ብሎ ከሚቃወጥ አሁን ቢጠይቅ ጥሩ ነው። ቢጠይቅ ማለት ራሱ ማለት ነው። እስቲ ያሳለፍኩትን እንትን መርመር ላድርግና ምንድነው እስካሁን ተሰምቶኝ የሆኑት ያልሆኑት ነገሮች አታርግ ብሎኝ አርግ ብሎኝ ይሄን አርግ ብሎኝ ይሄን አታርግ ብሎኝ ራሴን ውስጤን ክጂ አርጌ ምን ከስራለሁ ነው እኮ ሎጂካል አይደለም። አሁን ይሄ ብዙ ሰው ልታብራሪው ማትችው ለምንድነው ሎጂካል አይደለም። ገጽ ሲሆን አይብራራም።
ሁላ በሎጂክ ልታብራሪው ብትሞክሪ ውሸት ነው የሚሆነው ይጠፋል አዎ ገት አይደለም ልታብራሪው ካሰብሽ ገት አይደለም ለምሳሌ ዛሬ ፕሮግራም አለብኝ መሄድ አለብኝ ሆነ ቀጠሮ አለሽ ብቻ እሺ እና መሄድ አልፈልግም አልሽ ድንገት መሄድ ያልፈለግሽበት ምክንያትን ውስጤ እንደዛ ብሎኝ እስቲ ግን ከምን አንፃር ነው ሜቢ ዝናብ ስለዘነበ ኦር ፀሐይ ስላለ ኦር ልብስ ስለሌለሽ ኦር የሆነ ሰው ስላስቀየመሽ በሆነ ኬስ ከሆነ ይሄ ውስጥ አይደለም ይሄ ሎጂካል ነው ገብቶሻል መሄድ ያልፈለግሽበት ነገር ከሆነ ነገር ጋር መታያይዙ ከሆነ እሱ አይደል አያዝ ያ ውስጥሽ የሚልሽ ግን ያ ትክክለኛውን ነገር የሚነግርሽ ነገር ግን የመጀመሪያው ሐሳብ ነው መጀመሪያ የሚልሽ ነገር ነው የመጀመሪያው ነገር ነው እና ደግሞ ሲነግርሽ በቃ ስቴትመንት ነው በቃ ንግር ነው አትጂ ለምን አላቅም ብቻ ውስጥ ደስ ሰራለኝ በቃ አሁን ለሰው ምንም እንኳን ነው ምን አለ ብትጂ ምናምን ብሎ በተለያየ አይነት ማብራሪያ ብዙ ነገር ሊልሽ ይችላል ግን ያንቺ ደግሞ ማብራሪያ የለሽም ኦሬዲ በቃ አትጂ አልፈለግሽም እና ለሰው ሊያስቀይም ይችላል ቀርተሽ ታውቂያለሽ አዎ ሜድ ካቀድሽበት ቦታ አዎ ለሰዎች እንዴት ነው የምታስረጂው ግን አላስረዳም በቃ አልመጣሁም አላስረዳም ግን ሪስፔክት ስላለኝ አንዳንዴ ምን እላለሁ ወይ ስላልተመቸኝ ነው አልቻልኩም ብዬ እንትን እላለሁ ግን ያው ለሁሉም ውስጤ እንትን አለኝ አትይም አይባልም ይረዳሽም አይችልም ምን ታካብዳለች አይ ስላልቻልኩ ነው እንደዚህ ምናምን ብለሽ የሆነ ምክንያት የሚያግባባ ምክንያት ትፈጥሪያለሽ በሰላም የፍቅር ህይወት ውስጥ የገባሽው ቶሎ ነው ሰላም ቶሎ ማለት እንዴት ነው እኛ የምናስቀምጠው እድሜ አሁንም እኛ ከምናስቀምጠው ልጀምር አለ የሆነ አይ ትዳር የሚሰጠው እግዚአብሔር እኮ ነው እድሜ ምናምን እኮ አይደለም እኮ ግን ዝም ብለን እንዲየለመድናቸውና በባዮሎጂካሊ ይሄ ሰውነትሽ አይምሮሽ ምናምን ሬዲ ይሆናል ተብሎ የሚታሰብበት እድሜ አለ አክቹሊ ለነገሩ 18 ነው እሱ አይደል ለአቅመ አዳምና ሔዋን ደረሰ የሚባለው ግን ማለት ነው 12 አመት ሆኖ ማለት ሌላ ታሪክ 12 ነፍ ልጆች አቃሉ ነፍ እኛ ሀገር ውስጥ ለዞም በአዲስ አበባ አይደለም ብዙ ተደበቁ በ12 አመት የፍቅር ህይወት የጀመርሽው መቼ ነው እኔ 19 አንቺ ለአቅመ ሔዋን ደርሰሻል ምንም ቢሆን ለምንድን ነው ይሄን ያነሳሁት ምንም ነገር ከእድሜ ጋር እንደማይገናኝ ነው አሁን ይሄን ስል ደግሞ በማይሆን እንትን ግቡ ምናምን አይደለም ሁሉም ታይም አለው እሱ የነካው አይደለም ግን ከብዙ ሰው እንደዚህ ገና ነኝ ቆይ እንደንተና መሆን አለብኝ እንደንተና የሚባል የለም ሁሉም ነገር ልክ የሆነ ልጅ ከተወለደ በኋላ ህፃን ልጅ ሆኖ የሆነ ኢንቫይሮንመንት ይሄ ነው ልክ እንዲሞን አለብህ እንደዚህ ስትሆን ሁሉም ነገር ተምሮት ነው ሁሉም ለርንድ ነው ገብሻል እና የተማርሹን ነገር አንለርን አድርገሽ የምትፈልጊውን ራስሽን ለርን ማስተማር ትችያለሽ መብትሽ ነው እና ምንም እኔ በደንብ ከኔ በላይ በደንብ ነገሮችን አንደርስታንድ የሚያደርጉ በጣም ትልልቅ ዕልም ያላቸው ብዙ ቦታ ላይ ያሉ ሰዎች ገና ማለት ያስደነገጡኝ እኔ እምባይን የሚያስመጡት ሁሉ አሉ ማለት ሶሻል ሚዲያ ላይ ስላልወጡ የሉም አይደለም ነፍ ገና ነኝ የሚል ነገር ይዟቸው ማይሄዱ ማለት ነው በቤተሰብ ምክንያት ግፊት ምክንያት እንዲያርግ እየተባሉ ምናምን ስንት ሊሚታቸውን በስማ እንዴት ነበር የፍቅር ህይወት ሲጀምር እንዴት ነው ስትይ የጀመርሽበት አጋጣሚ ጓደኛ አለሽ ስታወሪ ሰምቻለሁ ይሄኛው የመጀመሪያ የፍቅር ህይወትሽ መሰለኝ 19 ነው አንድ ሰው ጋር ነው የፍቅር ግንኙነት ያለሽ ከሱ ጋር ነው ያለኝ በደንብ ማለት ይሄ የምር እንዴት ነው የልጅነትና የሆነ የምር ነፍስ አውቀሽ የገባሽ ልጅ ሆነሽ እንዴት ነው ዝም ብለሽ ጓደኛ አሁን ለምሳሌ ትምህርት ቤት እንትና ጓደኛ ነው እንደሚባለው አይነት ይኖራል ለዛም ተማሪ ሆነሽ ይኖራል የምር ግን አንቺ የፍቅር ነው ይኖራል እንደዛ አይኖርም ይኖራል አዎ ግን ሲሪየስ አይደለም ያው ዝም ብሎ ይሄ ወይ አንዳንዴ እንደ ምንድነው የአቻ እንትና ጓደኛ አላት እንዴ እኔስ አይኖረኝም አይነት ስሜት አለ የልጅነት እንዴት ነው የልጅነት ያ ከእናት አባትሽ ጋር አይደለም ያደግሽው ማለት ተለያይተው ነበር ከሆነ እድሜ በኋላ ስታወሪ ሰምቼሻለሁ አንድ ቃል መጠይቅ ላይና አንዳንዴ እያየን ያደግነው ነገር የሚሰራብን ነገር አለ ለምሳሌ እናትሽ ጋር ብቻ ማደግሽ ወይ ከአባትሽ ተለይተሽ ማደግሽ አላስፈራሽም የፍቅር ህይወት ውስጥ መግባት ትራማ ይሆናል አንዳንዴ ብዬ ስለማስብ ስለማይ ነው እኮ እንደሱ አይነት ፍርሃት ምናምን አልተሰማሽም
በፊት ነበር በፊትና የምርም ደግሞ በዛ ምክንያት ከወንዶችን እንዲሁ ለሪሌሽንሺፕ ለትዳር ለሩቅ ማሰብ ማልችል ሰው ነበርኩኝ እኔ የሚቻል አይመስለኝም ነበር ይሄ አብሮ መሆን ረጅም ጊዜ አብሮ ማርጀት ህይወትን አብሮ መመስረት አሁን ያው ለምሳሌ ሰው ሪሌሽንሺፕ ውስጥ ምናምን በፊት ከሱ ጋር 1 አመት ቆይተናል 2 አመት 5 አመት ነው ሲሉ ማለት ይቻላል ጭራሽ ታግሳችሁ ምናምን ነው የሚመስለው እና የሚቻል አይመስለኝም ተጽዕኖ ማለት ነው ተጽዕኖ ምናምን ከተማርኩት ከማቃቸው ነገሮች ከመሰማቸው ምናምን ወንዶች እንዲናቸው ትዳር እኮ እስር ቤት ነው እንትን እኮ ነፃነት አይኖርሽ ምናምን ተብሎ ከሚነገረኝ ነገር አንፃር እንዴት ሰው በቃ ከ3 ወር ከ4 ወር በላይ እንዴት ነው አንድ ሪሌሽንሺፕ ውስጥ የሚቆየው ነው በወራት ነው ጭራሽ አዎ በወር ነው ማስበው ይመስለኝ የነበር አስብ ራሱ በቃ ይመስለኝና ደግሞ ማላስብም ሲጀመር እንደዚህ ብዙ ያን ያህል እንትን አይለኝም በቁም ነገር ማላየው ጉዳይ ነው ያረጅም ጊዜ ማላየው ጉዳይ ነው ማን ነው ይሄን ሐሳብሽን አስቀይሮ እንደዚህ በፍቅር ጠብ ያደረገሽ ያው ምን አይነት ሰው ብታገኝ ነው የተባረከ እንዴት ሐሳብሽን ቀየርሽ የምር ይሄ በቃ እንዲህ ይቻላል ያልሽበት በእንትን ነው በመጋፈጥ ነው እንደዚህ አይነት ስሜቶችን በመጋፈጥና ራሴን በማስተማር እና አንደኛ ደግሞ እሱን ያገዘኝ እሱን በገዛ ነው አሁን እንደዚህ እንዲህ ስታይኝ ብዙ ሰዎች እንዲህ የሰሩኝ ሰው ነኝ በገዛ ምናምን በገዛ ስልሽ ብዙ ሰፖርት ጠይቃለሁ እኔ ራሴን በማይሆን መንገድ ማጣት አልፈልግም ገብቶሻል ራሴን ሂል ባላረግ ራሴን እንትን ባልል ይሄን ነው ፓተርን ነው የሚቀጥለው ገብቶሻል አይደለ በቃ እናትና አባቴ እንደዛ ሆኗል ሶ ይያለ ይቀጥላል ወይም ደግሞ ፊስ ቢሆንም የሆነ ጥሩ እንትን ቢሆንም ቢያንስ የተጣላሽ ምናምን ነገር ግን ማስፈልጊው ትዳር ላይ መቆየት ነው የሚሆነው በጣም ብዙ ሰው የማይፈልገው አይነት ትዳርም ሊድ የሚያደርገው አንድም ቤተሰቡ ጋር ያልጨረሰው ሂል ያላረገው የሆነ ነገር ስላለን ያልታከመ የሆነ ቁስል ስላለ ትራውማ ማለት ነው ገብቶሻል አይደለ እነዛ ነገሮች እኔ ላይም በላይ ነው ሂል ያደረጉት በጣም በብዙ ፋይት ስንት አመት ራሴ ላይ እንትን ብዬ ነው ብዙ ያሳለፍኩት አለ ብቻ አስልሽ ይሄን ያለ አካብጆው ሳይሆን እኔ ግን እያንዳንዱ ቀን ለኔ ረጃጅም ቀናቶች ነበሩ እነዛ በፋይት ውስጥ ማሳለፋቸው ጊዜያቶች ይቅር ማላቸውን ሰዎች ይቅር የማለት ጆርኒ በጣም ከባድ ነበር ለኔ ሰላም ያልኩባቸው ነገሮች መልቀቅ ለኔ ቀላል አልነበረም ምክንያቱም በጣም እልህኛ ነበርኩኝ በጣም በድብድብ በጸብ ማምን ሰው አስበሻል ተደባዳቢ ነበር ኦፍ ኮርስ አዎ በዚህ ቅጥነትስ ያ ነበርኩኝ ልብሽ ተራራ ነው ማለት ነበርኩ ሚንስ ተማሪ ያለሽ ወደ ኤሌመንተሪ ተደባደብ ያልሻል በቃ ማን ይነካኛል አይነት ያ በቃ ለምንም ነገር ሰላም የሚሰጠው ድብድብ ነው የሚመስለኝ ይሄን ያላስብሽው በቃ ሰላም መፍትሄ የሚመስልሽ መፍትሄ ድብድብ ነው ለኔ ወይ እንትን ማለት ነው በቃ እና ከፍ እያልሽ ደግሞ ስትሄጂ ቂም መያዝና መፋታት እንጂ ጭራሽ ይቅር ማለት የሚታሰብ አይደለም እኔ ጋር በቃ እልህኛ ማለት ነው እና ያንን ለረጅም ጊዜ በእልህ የመጣን ልብ ፍቅር እንዲሰማሽ ያንን ነገር እንትን መፋታት ረበስማ በጣም ፍቅር ደግሞ አንቺ ከምታቂው ውጪም እንደሆነ ይሄ ፍቅር ስልሽ ከሁሉም ሰው ጋር ፍቅር መሆን ይቅር ያልሻቸውን ሰዎች ይቅር ማለት ውስጥሽን ንጹህ ማድረግ ምናምን ጆርኒው ቀላል አልነበረም ብቻ ገብቶሻል ይቅርታ አንዳንዴ ዝም ብለን ላፋችን በቃ ይቅር ብየዋለሁ የኔ ደግሞ ጆርኒ የሂሊንግ ጆርኒ እንደዛ አልነበረም በቃ ዲፕ ነው የወሰድኩት ያገዘኝም እሱም ስለሆነ የመጣውበት መንገድ እሱ ፕሮፌሽናል ሜንቶርሽ ነው ያ እና እሱ ረጅም ጊዜ በብዙ ነገር በጣም የሚገርም ሰው ብዙ ማውራት አልፈልግም ስለሱ ለዛ ነው ብቻ በወራ ብዙ ላውራ እችላለሁ እንትን ውስጥ አይን ውስጥ እንዳይገባ ስልሽ አቴንሽን ስፓን ውስጥ እንዲገባ አልፈልግም እሱ ያን ያህል ለዛ ነው ብዙ እንደዛ ማለሽ እንጂ በወራ ሁሉ አልጨርስም አብዛኛው ሰዓቴ ስለሱ ሊሆን ይችላል ሌላ ነገር ስለሆነ ግን እኔ ወሰድኩት ሌሰን አንፃር ዲፕ ስለሆነ ያ ሂሊንግ ጆርኒ በዛ ላይ ደግሞ የወሰድኳቸው ነገሮች አሉ የተነበቡ መጽሐፎች ይኖራሉ የምታውቂያቸው ነገሮች ምናምን መተግበሩ ላይ ሲመጣ ከኔ ጋር ፋይት ነው
እና በዛ ነው እየጸዳሽ ጸርተሽ እንደዛ ነው ሰላም ብቻ በጆርኒ ነው እንደዚህ የተስተካከልኩት እንጂ ልክ አይደለም እንጂ ልክ አልነበርኩም በጭራሽ። ስፔሻሊ ይሄ ከወንድ ጋር ተገናኘ የማይመቹኝ ፍጥረት ነበሩ። ያ በተለይ ለሪሌሽንሺፕ ለጓደኝነትማ አስጀመር ጓደኞቼም ነበሩ ይመቻሉ ወንዶች ነፃነታቸው እኔ ይመቹኛል። ጓደኞቼም ወንዶች ሆነው ነው የመጡት። ብዙ በቃ አብዛኛው ማለት ይችላልሽ ጓደኞቼ ወንድ ነበርሽ ልጅ ሆነሽ ያ ኳስ ላይ ነበርኩኝ ኳስም ስለምጫወት ትምህርት ቤት ላይ ምናምን በቃ ክሎዝ ቤስት ፍሬንድ ካልሽ ጓደኛ ካልሽ በየቦታው ከወንዶች ጋር ነው እንትን እምለው። ከዛ በኋላ ነው ትንሽ ሃይ ስኩል እያለ ከፍ እያልሽ ስትመጪ ከሴቶች ጋር ትሆኛለሽ ምናምን ከዛ ትመልሻለሽ እንጂ ለጓደኝነት የሚመቹ ሰዎች ናቸው። ሁሉም ይመቻሉ ሲጀመር ምንም ሰፓሬት አላደርግም። አሁን ላይ የገባሽ ሁሉም ይመቻል። ትክክል። ከሴቶች ጋርም በተገናኘ ጥሩ ነገር አልነበረኝም። አሁን ነው ያስተካከልኩት። እንዴት ምን አይነት በቃ ጥሩ አይመስለኝም ነበረ። ለምን በቃ ምን የምትመከሪው ምክር አለ። ሴት ልጅ ትጎዳሻለች፣ ሴት ልጅ መርዝ ናት፣ ሴት ልጅ እንዲህ ነች፣ ሴት ልጅ ትቀናብሻለች፣ ሴት ልጅ ምናምን ብዙ ነገር ስለምባል ራሴን እጠብቃለሁ እንዳትጎጂ። እናቴም ከፍቅር የምትመክረኝ ምክር አለ። ያሳለፈችውን ነገር ስላለ ትመክረኛለች እና ምሰማቸው ስቶሪዎች አሉ ምናምን እና ሞር እንድፈራ ነው የሚያደርገኝ። ገብቶሻል አይደለ? እና ግን እንደዛም ሆኖ አብራውኝ የቆዩ ምናምን አሉ በደንብ ማከብራቸው ወዳቸው ከምሬ ነው የምልሽ። እና በጣም ያንን እምነቴን እንትን ያሉልኝ ሰዎች አሉ በደንብ። ልክ አይደለም ያስባሉሽ? አዎ ልክ አይደለም በጭራሽ ያስባሉኝ። እና ከበፊት ካደኩበት ከመጣሁበት ነገር አንፃር ብዙ ነገሮች አሉ ናት ኦንሊ ወንዶች ሴቶችም ጋር ነበረ ነው የምልሽ ሁሉም ጋር። እና ብቻ ይስተካከላል፣ ነገሮች ይስተካከላል። አንቺም ሂል ታደርጊያለሽ። ለዚህ ነው ሰዎችንም ሳግዝ አንድም ያለፍኩበት ስለሆነ ነው። አይኑ ቁስሉን አውቃለሁ፣ እንዴት እንደሚያስጠላ አውቃለሁ ጆርኒው። እና ቀደም ነው የምነግራቸው ሲጀምሩ ከኔ ጋር ጆርኒው ቀላል ላይሆን ይችላል፣ ግን ያው መተግበር ያስፈልጋል። እንዲሆን ኢትስ ኦኬ ያልፋሉ። ገብቶሻል? እና ደግሞ ፊት ለፊት ነው የምናገረው። እኔ የምቆጥበው ነገር የለም። ከልቤ ነው ማዳመጣቸው። በፍቅር ነው የምሰማቸው። በጣም ወድጄ ነው ማዳመጣቸው። በጣም ወድጄ ከልቤ ነው ማገዛቸው። እና ደግሞ አም ሲሪየስ በጣም በእውነት አም ሲሪየስ። አሳይመንት መስራት አለብሽ፣ ከተማ ፕሌይ ማድረግ አለብሽ። ለቀልድ አይደለም እኔ ጋር የመጣሽው ምናምን ነው። ኖርማል አይደለም።